በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁና የተከበራችሁ በመላው ዓለም ያላችሁ ኦርቶዶክሳውያን ሰላም እግዚአብሔር ከሁላችንም ጋር ይሁን። በዛሬ አገልግሎት አንድ ምክረ ሐሳብ ለማካፈል ወደ እናንተ መጥቻለሁ። በነገሮች ሁሉ የሚያስተምር እግዚአብሔር አምላክ ለኔ የምናገርበት አንደበት ለእናንተ ማስተዋይ ልቦና ለሁላችንም ያድለን። የመዳናችን ምክንያት የሚበላውን የሕይወት መብል የሚጠጣውን የሕይወት መጠጥ ያስገኘችልን ወላዲት አምላክ እመቤታችን ክብርና ምስጋና ለእርሷም ይሁን። ጻድቃን ሰማዕታት፣ ቅዱሳን ደጋግ እናቶችና አባቶች፣ ቅዱሳን መላእክት እንደየስማቸው እንደየማረጋቸው እንደየክብራቸው ክብርና ምስጋና ለእነርሱም ይሁን። የተወደዳችሁ ክርስቲያኖች ሆይ መጥቅ ሚዲያ በተለየ አገልግሎቱ የሚታወቀው የቀደሙ ያሬዳዊ ዜማ የሆኑ የካሴት መዝሙሮችን ወደ ዲጂታል በመቀየር ለዚህኛው ትውልድ በማድረስ የሚተጋ እንደሆነ ይታወቃል። ጊዜ የሰጠንን እግዚአብሔርን በማመስገን የተቻለንን ያህል እያገለገልናችሁ እንገኛለን። ለዛሬ በአንድ አገልጋይ ላይ ምክረ ሐሳብ ለማካፈል መጥቻለሁ። በመልካም ሕሊናና በቅን ልቦና እንድትከታተሉት በእግዚአብሔር ስም ጠይቃለሁ። ከዛ በፊት ይህንን ዝማሬ እስቲ አንድ ጊዜ አድምጠን እንመለስ። መሰናክል ለእግሮች አይሰጥም፣ ይጠብቀኛል በቀኙ ሰላም። ፀሐይም በቀን አይተኩሰኝ፣ ያጋንንትም አያስፈራኝም። የሚጠብቀኝ አይተኛም፣ የሚጠብቀኝ አይተኛም። አያንቀን ድምፃችሁን ከፍ አድርጎ የሚጠብቀኝ አይተኛም በሎ። የሚጠብቀኝ አይተኛም፣ የሚጠብቀኝ አይተኛም፣ አያንቀላፋ። ነፍስን ጠበቃት ከጠላት ወጥመድ፣ ጌታዬ መራኝ በጽድቅ መንገድ። መውጣት መግባቴን እየጠበቀ ለዚህ አበቃኝ እርሱ ባወቀ። የሚጠብቀኝ አይተኛም፣ የሚጠብቀኝ አይተኛም፣ አያንቀላፋ። የሚጠብቀን አይተኛም ብሎ የሚጠብቀን ድምፃቸው አይሰማም፣ ከፍ አድርጎ የሚጠብቀን አይተኛም፣ አያንቀላፋ። የሰማዩን ጥል እታገሳለሁ፣ ሰው ከጨከነ ምን ሆናለሁ? ሌሊት በድብቅ ለሚጎበኙ ለጻድቃኑ ግን አምላክ ይስጥልኝ። የሚጠብቀኝ አይተኛም፣
የሚጠብቀኝ አይተኛ አያን ድምፃችሁን ከፍ አድርጎ የሚጠብቀን አይተኛም በሉ። የሚጠብቀን አይተኛ የሚጠብቀን አይተኛ አያንቀላፋ እንቅልፍ ባርኮ ለሰጠኝ ጌታ በዓለም ሐሳብ ሳልንገላታ የዕለት ምግቤን ላነሳኝ ፍጹም ምስጋና ላቅርብ ለዘለዓለም የሚጠብቀኝ አይተኛም የሚጠብቀኝ አይተኛም አያንቀን ድምፃችሁን ከፍ አድርጉ። የሚጠብቀን አይተኛም በሎ። የሚጠብቀን አይተኛም የሚጠብቀን አይተኛም አያንቀን ድምፃችሁን ከፍ አድርጉ። የሚጠብቀን አይተኛም በሎ። የሚጠብቀን አይተኛም የሚጠብቀን አይተኛም አያንቀላፋ። መልካም። ይህ ዝማሬ ሊቀ መዘምራን የይልማ ኃይሉ መዝሙር እንደሆነ ይታወቃል። ወንድማችን ዘማሪ በሱ ፈቃድም ድንቅ ጸጋ ያለው ድንቅ ዘማሪ እንደሆነም ይሰማኛል። ነገር ግን የሊቀ መዘምራን የይልማ ኃይሉን ዝማሬ የዘመረበትን አኳኋን ስመለከት ይህንን ምክረ ሐሳብ ለማካፈል ልቦና የተነሳሳ። ለመሆኑ መዝሙር ምንድን ነው? መጽሐፍ ቅዱስስ ምን ይለናል? የቅዱስ ጳውሎስ መልእክት ወደ ኤፌሶን ሰዎች ምዕራፍ 5 ቁጥር 19 ላይ እንዲህ ይለናል፣ በመዝሙርና ዝማሬ በመንፈሳዊም ቅኔ እርስ በርሳችሁ ተነጋገሩ፣ ለጌታ በልባችሁ ተቀኙና ዘምሩ ይለናል። መዝሙር ምስጋና የምናቀርብበት፣ መዝሙር አምልኮ የምናቀርብበት፣ መዝሙር እግዚአብሔርን ከፍ ከፍ የምናደርግበት፣ መዝሙር ጥያቄ የምንጠይቅበት፣ መዝሙር የከንፈር መስዋዕት ነው። እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምህሮ መዝሙሮቻችን ከያሬዳዊ ዜማ ያልወጡ ለዛ ያላቸው ቅኝታቸው የሚታወቅ ግጥማቸው ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዶክትሪን ያልወጣ አበስኩ ገበርኩ ብለን ወደ ንስሐ እንድንመለስ ሊያደርጉ የሚገቡ እንደሆነ ቤተክርስቲያን አጥብቃ ታስተምራለች። ታዲያ በዚህ መዝሙር ላይ የግጥምና የዜማ እንከን እንደሌለው እናምናለን፣ እናውቃለን፣ እንገነዘባለን። ነገር ግን ሊቀ መዘምራን ይልማ ኃይሉ የዘመረበት አኳኋንና ይህ ወንድማችን የዘመረበት አኳኋን ግን ለኔ ለየቅል ሆኖብኛል። እረ ለመሆኑ መዝሙር ነፍሳትን ለክርስቶስ ለማስማረክ ጸጋው ያለን ሰዎች እንድንዘምር አልነበረም እንዴ? ዓላማው ሊቀ መዘምራን ይልማ ኃይሉ የዘመረበት ዜማና ወንድማችን ዘማሪ በሱ ፍቃድ የዘመረበት ለኔ አንድ ሆኖ አልታየኝም። ጣዕሙን ነው ያሳጣው፣ ለዛውን ነው ያሳጣው። ወንድም ዓለም ኧረ ምን ሆነ ነው? ብዙ ዝማሬዎቹን አድምጫለሁ። በዝማሬዎቹ እግዚአብሔርን አመስግኛለሁ፣ እመቤታችንን አመስግኛለሁ፣ መላእክትን አመስግኛለሁ። ለፈጣሪ የምስጋና መስዋዕት አቅርቤበታለሁ። በዚህኛው አገልግሎት ግን እኔ ደስ አላለኝም። እንደፈለግን ልንጎትተውና ልናፈጥነው የተገባ ነው ብዬ አላስብም። ሌላው ለአገልግሎት በምንዘጋጅበት ጊዜ ውስጣዊና ውጫዊ ዝግጅትም እንደሚያስፈልገን ይታወቃል። ምናልባት ለነጠላ አለባበሳችን፣ ለአቋቋማችን እንዲሁም በሰውነታችን ላይ ለምናደርጋቸው ተጨማሪ ሌሎች ነገሮች ልንጠነቀቅ ይገባናል ብዬ አስባለሁ።
የምናደርጋቸው ነገሮች ሁሉ ግን ለሌሎች ምሳሌ ነው። በተለይም በክርስትና ላልጠነከሩ እኛን እንደ ምሳሌ ለሚያዩ አድራጎቶቻችንንና ተግባሮቻችንን በሙሉ ስለሚቀስሙና ስለሚኮርጁ ለምንከውነው ነገር ጥንቃቄ ያስፈልጋል ብዬ አስባለሁ። የሆነው ሆኖ በእግዚአብሔር ርኅራኄ የምለምናችሁ መዝሙሮቻችን ወዴት እየሄዱ ነው? ስንዘምራቸውስ በምን አኳኋን ነው የምንዘምረው? ዓላማችንስ ምንድን ነው? እኔ እነዚህን በአግባቡ ልንፈትሽና ልንጠይቅ ይገባል ብዬ አስባለሁ። ከዚህም የተነሳ ነው ይችን ምክረ ሐሳብ ለማቀበል ልቦናዬ የተነሳሳው። እንግዲህ ቀና ልቦና ላላችሁ፣ ዕውቀቱና ጸጋው ለታደላችሁ ያቀረብኩትን ምክረ ሐሳብ አይታችሁ የራሳችሁን ክርስቲያናዊ ግዴታ ትወጣላችሁ ብዬ አምናለሁ። ነገር ግን እኔ ብዙም አልተደሰትኩበትም። ከማነጹ ይልቅ ስጋዊ ነገር የበዛበት ይመስለኛል። የመጀመሪያውን መዝሙርም ለዛውንም ቃናውንም ዜማውንም ፍርስርሱን የወጣብኝ። መዝሙሮቻችንን በጥንቃቄ እንይዛቸው ብዬ አስባለሁ። እግዚአብሔር አምላክ በነገሮች ሁሉ ያስተምራልና ለሕይወታችን የሚጠቅመውን ወስደን እግዚአብሔር ደስ የሚሰኝበትን ሰርተን ነፍሳትን ለክርስቶስ እንድናስማርክ የአባቶቻችን አምላክ የእግዚአብሔር ፈቃድ ይሁንልን። በነገሮች ሁሉ እግዚአብሔር አምላክ ይርዳን። ወላዲተ አምላክ እመቤታችን በአማላጅነቷ አትለየን። ወስብሐት ለእግዚአብሔር። ይቆየን።